ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ዩቲዩብ ፋሚሊዎቼ እንደምን ከረማችሁ። ዛሬ በዚህ አጋጣሚ አንድ ቪዲዮ ሲመላለስ አየሁና እስኪ ትምህርት እንደምትወድ እናት እንደ ኢትዮጵያዊ ሴት አንድ እህታችን ሴቶች በተማሩ ቁጥር አሮጋንት የሆኑ ስለሚመጡ የትምህርት ሌብላቸውን ቀነስ ቢያደርጉት መልካም ነው ብላ የሰጠችው አስተያየት በጣም ሲዘዋወር ቲክቶክ ላይም ፌስቡክ ላይም አየሁና እስኪ አስተያየት ልስጥ ብዬ ይህንን ቪዲዮ ልሰራ ተገደድኩ። በመጀመሪያ ያው የእህታችን ዓላማ እህታችን ልታወራ የፈለገችበት ነገር I try understand ላረጋት። ምክንያቱም እቺ እህታችን ብዙ ጊዜ ጥሩ ጥሩ ነገሮችንም ስለምትመክር ማለት ነው። ግን ደግሞ አሮጋንት እየሆኑ ይሄዳሉ ከማለት ይልቅ አንዳንድ ሴቶች ሲማሩ ትምህርታቸውን እንደ አንቀጽ የትምህርት ሌብላቸውን እንደ አንቀጽ እየገለጹ ባሎቻቸው መፎካከሪያ፣ ቤታቸው መበተኛ፣ አምባገነንነት፣ ትዕቢት፣ ትምክተኝነት የሚሞላባቸው ሴቶች አሉ አግሪ ዊዝ ዩ። ያ ግን ሰልፍ ኮንፊደንስ የሌላት ሴት ነች። ትምህርቷን እያነሳች በቃ እኔ የተማርኩት ለዚህ ነው እያለች በተለይ ባሏ ጋር የምትፎካከር፣ ቤቷ ጋር ትዳሯ ጋር የምትፎካከር። አዘርዋይስ ግን ትምህርት ብራይት ነው የሚያደርገው፣ ኢምፓወር ነው የሚያደርገው። ኢምፓወርመንት ማለት ልከኝነት፣ ኢምፓወርመንት ማለት ኃይለኝነት ሳይሆን ኢምፓወርመንት ማለት ነገሮችን በጣም በጥሩ መረዳት፣ ፖዚቲቭ ቲንከር መሆን፣ ከኢሞሽን ይልቅ ኮንሽንስ ማይንድ መጠቀም። ብዙ ጊዜ አይታችሁ ከሆነ ብዙ የተማሩ ብዙ ያነበቡ ሰዎች በትዕግስት ነው ነገሮችን እስከ መጨረሻ የሚያዳምጡት፣ ጀጅመንታል አይሆኑም። ስለዚህ ይሄ ፐርሰናል ቢሄቪየርም ነው። ሌላው ከእሷ ጋር ትንሽ አንደርስታንድ ላረጋት የምፈልገው በዚህ ዘመን የምንሄድበት ሞቲቭ ራሱ ትምህርት ቤት የምንላክበት ሞቲቭ ተማሪ ቢከዝ ነገ ባልሽ ጥሎሽ ቢሄድ፣ ተማሪ ቢከዝ ፋይናንሻል ኢንዲፔንደንት እንድትሆኝ፣ ተማሪ ቢከዝ የሚባለው ነገር ሳይሆን የምንማርበትን ሞቲቭ ምን አይነት ሞቲቭ ነው? ዳትስ ቬሪ ኢምፖርታንት። እኔ እሱን ነገር ቢታይ ደስ ይለኛል። እኔ ለምሳሌ እማራለሁ፣ በጣም ትምህርት እወዳለሁ። በሚገርማችሁ ሁኔታ በቻሌንጂንግ ቦታ ላይ ሆኜ በቃ ክላስ ገብቼ ቁጭ ብዬ ክላስ ውስጥ ዲቤት ሳረግ ክላስ ውስጥ ከአስተማሪና ከተማሪዎች ጋር የማደርገው ነገር ለኔ እንደ ሜንታል ቴራፒ ራሱ በቃ በጣም ሳይኮሎጂካል ቴራፒ ነው። ለኔ በጣም ነው የምወደው። ሃውኤቨር ግን ያ ትምህርቴ ሁሌ እንደምናገረው ያ ወረቀቴ አምጥቼ ከባለቤቴ ጋር የምፎካከርበት፣ ልጆቼን ቤቴን የምበትንበት ዋል ተምሬያለሁ፣ ሳብትዮ አንተም ተምረሃል እኔም ተምሬያለሁ፣ ዋይ ሹድ አይ ቤቴ ውስጥ ቁጭ ብዬ ልጆችን ማሳደግ ብዬ የምልበት መሆን የለበትም። ምክንያቱም የዛን ጊዜ ነው ሞቲቭ ሮንግ ቢሆነው፣ የዛን ጊዜ ነው ልጆች የሚበተኑት። it doesn't matter how many education level I have, doesn't matter የኔ ዲግሪዎች ስብሰባ የአንዱን ልጄን የሚቀጽበትን ጊዜና ሰዓት የሚያጠፋብኝ ከሆነ I will not accept that. so አንዳንድ ሴቶች ገና ትምህርቱን ስትማሩ በሞቲቫችሁ ባላችሁን አምጥታችሁ ለመከራከር ቤታችሁን ለመበተን ከሆነ አትማሩ፣ ይቅርባችሁ። ለዛ ሞቲቭ ከሆነ ያያችሁ እሷ ትክክል ነች ብዬ ነው የማስበው። however ግን ጀነራሊ ትምህርት መማር ብራይት ነው የሚያደርገው፣ አሮጋንት ሊያደርግ አይገባም። አሁን አሮጋንት እያደረገን ያለው ነገር የምንሰማው ፕሮፓጋንዳ ነው። ለምናደርገው ነገር ሁሉ ለልጆቻችን የምንሰጠው ሰርቪስ፣ ለትዳራችን የምንሰጠው ሰርቪስ፣ ለቤታችን የምንሰጠው ሰርቪስ እንደ ጭቆና፣ እንደ ብዝበዛ፣ እንደ ታዛዥነት፣ እንደ ሰራተኝነት እየተተረጎመ እኮ ነው። አሁን ሚዲያ ላይ የምታዩት ነገር ሁሉ ሮንግ እየሆነ የመጣ ያለው ያኛው ሞቲቭ መቅረት አለበት ብዬ ነው የማስበው። አዘርዋይስ ግን ሁሉ ነገር ሰላም ነው። በጣም ትምህርት ወዳለው ትምህርትን እንዲማር ሰው ኢንከሬጅ አደርጋለሁ። በተለይ ሴት ልጅ መማር አለባት ብዬ ነው ማምነው። ስትማር ግን ትዕቢት አብራ ተምራ እንዳትመጣ፣ ትምክት አብራ ተምራ እንዳትመጣ፣ ባልሽን ብለጩ። በእውነት አንድ በዚች አጋጣሚ አንድ ነገር ልንገራችሁ ውዶች እህቶች፣
ይሄኔ መብቴን አሳየዋለሁ ብላ የምትነሳ ሴት አታግቢ። በቃ ለምን የራስን ህይወት ብቻ መብትን አራምዶ ማለፍ መልካም ነው። ያንንም ሰውዬ ህይወቱን አትበጥብጭው። ልጆቹንም ወልደሽ በምድር ላይ ስቃያቸውን አታሳያቸው። በቃ ዳትስ ዋት አም ገና ሴይ። ምክንያቱም የምናገባው ከእንደዚህ አይነት ኮንዲሽኖች ጋር እየተያያዘ አይደለም። ትዳር በጣም ክቡር ነው። ከዚህ ከዲፕሎማ ከዲግሪ በላይ ከማስትሬት ዲግሪ በላይ ነው ትዳር። ትልቅ ተቋም ነው። ፋይናንሽል ኢንዲፔንደንሲ የሚባል የዌስትን ንግግር ፋይናንሻል ኢንዲፔንደንስ ሳይሆኑ እናቶቻችን በአባቶቻችን እጅ ምናምን ብለን የምንለው በጣም በጥሩ ሁኔታ የኖሩ ብዙ እናቶች አሉ። ሁሌ እንደምለው በሆምስቴይ ማም ሆነው በባሎቻቸው ፕሮቫይደር ሆነው ቤታቸውን በሰላም አድርገው ትውልድን ያሻገሩ በጣም እንቁ የሆኑ ሰዎች አሉ። የኛ ኦፊስ ላይ መቀመጥ የኛ ማናጀር እና ሃይ ፖዚሽን መያዝ ብቻችን የሚያስቀረን ከሆነ that's not the right thing to do. That's what I believe. እና ብዙም በጣም የተማሩ በሚገርመው በፒኤችዲ ደረጃ ትምህርት ያላቸው ነገር ግን ከኛ ፒኤችዲ የወለድናቸው ልጆቻችንን ነርቸር ማድረግ ይበልጣል ብለው ትውልድ ለመቅረጽ ብዙ ቤት ውስጥ ተቀምጠው ልጆቻቸውን የሚያሳድጉ እናቶች አሉ። ስለዚህ ትምህርትን ከዚህ ጋር ማያያዝ አያስፈልግም። በተማረ ቁጥር ሰው አዋቂ ነው መሆን ያለበት፣ ፕራዮሪቲ ሰጪ ነው መሆን ያለበት፣ አሮጋንት መሆን የለበትም። እኛ ትንሽ የጎደለንን ስናድግ ጎሎ የተሰማን የመሰለንን ሰልፍ ኮንፊደንስ ያጣንበትን ነገሮች እየወሰድን ለመፎካከሪያ ስለምናደርገው ነው። እና በመጨረሻም ደግሞ እምነግራቸው እህቶቼ ዝም ብሎ የትኛውም ሶሻል ሚዲያ ላይ እየወጣ በትዳር ህይወት ያልኖረ ልጆች አሳድጎ ሰክሰስፉል ቦታ ያላደረሰ ገና ራሱ ያላገባ አብዛኛው ምክር ሰጪ እንደዚህ አይነት ነው። ተነስቶ ቢ ኢንዲፔንደንት፣ ኤዱኬት ዩርሰልፍ፣ ኢምፓወር ዩርሰልፍ የሚሉትን 3-4 መፈክሮች ይዞ የሚያራምዳችሁ ሰው ትረስት ሚ 50 ላይ ስደርሱ 40 ላይ ስደርሱ ብቻን የመቅረትን መድረክ የከፈተላችሁ መካሪ ነው የሚሆነው። ስለዚህ ኤዱኬት ዩርሰልፍ ግን ኖሌጅን ለማወቅ ራስን ብራይት ለማድረግ እንጂ ለመፎካከር አይሆን። ትዳር ከዚህ ከኤዱኬሽን ጋር ምንም የሚያያይዘው ነገር የለም። ምንም ከምንም ነገር በምንም ነገር ትሬድ የማይሆን ነገር ቢኖር ትዳር ነው ብዬ እላለሁ። አመሰግናለሁ ስለ ሁልጊዜ ስለምታደርጉልኝ ነገር። በትምክተኝነት በኃይለኝነት ሳይሆን በብልሃትና በጥበብ በፍቅር ትዳራችንን እንምራው። ትዳር ክቡር ነው፣ ትልቅ ነገር ነው፣ ትልቅ ተቋም ነው። ምንም አይነት ፒኤችዲ፣ ምንም አይነት ገንዘብ፣ ምንም አይነት ነገር ሊሞላው የማይችል ነው። ውሸት ነው። ሰዎች ሁሉ ነገር ካላችሁ ዩር ሃፒ የሚሏችሁ ውሸት ስለሆነ እናም ወገኖቼ ሰላምና ጤና ይብዛላችሁ። እግዚአብሔር ቢፈቅድና ቢረዳን በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ወሰን ነኝ። ዶንት ፎርጌት ቱ ሰብስክራይብ፣ ሼር እና ኮሜንት ማድረግ። ሰላም ሁኑልኝ።